ሮሜ ምዕራፍ 11 ላይ ነው ያለነው። ዛሬ የመጨረሻውን ክፍል ነው የምናየው። የመጨረሻ እንደመሆኑ መጠን ሰፊ ትኩረት ይሻል፣ እጅግ በጣም ሰፊ ትኩረት ይሻል። ስለዚህ ጊዜያችንን በአግባቡ ተጠቅመን እንድንማማር ሁላችሁን ጋብዛችኋለሁ። የሮሜ መጽሐፍ እንግዲህ 16ቱ ምዕራፍ በሶስት ትልልቅ ቦታዎች ከፍለን ነበር እየተማማርን የመጣ ነው። ከምዕራፍ 1 እስከ ምዕራፍ 8 በእምነት የመጽደቅን የአስተምሮ ጳውሎስ በዝርዝር ዲቴል ገብቶ እያብራራ ከቅዱሳት መጽሐፍት እየጠቀሰ እኛ አማኞች ነገረ ድነታችን ምንድነው የሚለውን ጥያቄ ያብራራበት ነው። ዲቴል ገብቷል። ያልተብራራ ነገር የለም በእነኚህ 8 ምዕራፎች። ይሄን ካስረዳ በኋላ ወጣሪ ጥያቄን የተሰነዘረበት እንግዲያውስ የሚጸደቀው በእምነት ከሆነ በስራ ካልሆነ ደግሞ ሚድነውም አሕዛብም ይሁን ግሪክ ማንም በክርስቶስ አምኖ የጌታን ስም የሚጠራ ሁሉ ሚድን ከሆነ የቃል ኪዳን ሕዝብ የሆኑ እስራኤላውያን የአብርሃም ልጆች ደግሞ እነሱስ በትልቁ የእግዚአብሔር ድነታዊ ዕቅድ ውስጥ ምንድነው ቦታቸው የሚለውን ጥያቄ ደግሞ ምዕራፍ 9 ምዕራፍ 10 እና ምዕራፍ 11 ውስጥ ነው የመለሰው። ይሄ በጣም ከባዱ ክፍል ነበር ለጳውሎስ። ምክንያቱም አይሁዳውያን ወንጌልን ላለመቀበል ልባቸውን የዘጉበት፣ እኛ በእምነት አይደለም እንዲሁ የተመረጠን ሕዝቦች ስለሆንን አለመዳን አንችልም ብለው ስለሳቱ በጥንቃቄ ያስረዳበት ነው። ጠንካራ ዶክትሪኖች እነ ቅድመ እውቀት፣ ቅድመ ወሰን፣ ምርጫ እንደዚህ ያሉ ነገሮች የተነሱባቸው ናቸው እነኚህ ሶስቱ ምዕራፎች። ከምዕራፍ 12 ደግሞ ጀምሮ ያስተማረውን ከጨረሰ በኋላ በህይወታችን እንዴት ተግባራዊ ማድረግ እንዳለብን፣ ሰውነታችን እንዴት መቀደስ እንዳለብን አፕሊኬሽን የሚሰራበት ነው። እንግዲህ ይሄ ምዕራፍ 11 ዛሬ የምናየው ክፍል የ11ዱ ምዕራፍ መደምደሚያ ነው። የምዕራፍ 11 ብቻ ሳይሆን ከ1 እስከ 11 ያስተማራቸውን ትምህርቶች ሰብስቦ የሚዘጋበት ስለሆነ ጥቂት ምዕራፍ 11ን ለማስታወስ እንሞክር። ሁለት ጥያቄዎች ላይ የተመሰረተ ነበር። ምዕራፍ 11 ቁጥር 1 ላይ ነው አንደኛው ጥያቄ ያለው። እንግዲህ እግዚአብሔር ሕዝቡን ጣላቸውን እላለሁ፣ እስራኤልን ጥሎት ነው ወይ እግዚአብሔር ወንጌልን የማይሰማው እስራኤል ብዬ ጠይቃለሁ ይላል። ከቁጥር 2 እስከ 10 ባለው ክፍል ውስጥ ይሄን አብራርቷል። እንዳልጣላቸው እነሱ እንደሆነ ልባቸው እንደዘጉ። ቁጥር 11 ላይ ደግሞ እንግዲህ የተሰናከሉ እስኪወድቁ ድረስ ነው ብዬ ጠይቃለሁ። ማለት መሰናከላቸው ስታምብሊንጋቸው ፐርማነንት እና ኢተርናል ነው ወይ? የእስራኤላውያን የመመለስ ተስፋ የላቸውም ወይ ብዬ ጠይቃለሁ። አይደለም ተስፋ አላቸው ብሎ ደግሞ ከቁጥር 12 እስከ 36 ሙሉ ምዕራፉ ላይ ማብራሪያ ይሰጣል ማለት ነው። ቢያንስ 5 የማስጠንቀቂያ ምክሮችን እስራኤልን እና መዳናቸውን በተመለከተ ለሮም አሕዛብ አማኞች ሰጥቷል ጳውሎስ። አንደኛው እናንተ አሕዛቦች አትናቋቸው ነው፣ የቆማችሁት ከእምነት የተነሳ ነው። ፍሩ እንጂ ትዕቢትን አታስቡ። እግዚአብሔር ለእስራኤላውያን ካልራራላቸው ለእናንተም ደግሞ አይራራም። ቁጭ ብላችሁ የእግዚአብሔርን ጭከናና ቸርነት ተመልከቱ። ጭከናው በእነሱ ላይ ነው፣ ቸርነቱ በእናንተ ነው። በእስራኤል ሕዝብ ታሪክ ውስጥ ገብታችሁ እንደ አሕዛብ ትምህርት ቅሰሙ እያለ የሚሞግትበት ነው። ያለዚያ እናንተም ምን ትሆናላችሁ? ትቆረጣላችሁ የሚል ኃይለ ቃል ነው የተናገረው። የእስራኤል ሪጀክሽን፣ የእስራኤል መተው፣ የእስራኤል መጣል ሙሉ በሙሉ እንዳልሆነ፣ ሁሉም እስራኤላውያን ለወንጌል ልባቸውን ድንጋይ እንዳላደረጉ ለዚህ አይነተኛው ምስክር እኔ ራሴ ጳውሎስ የቢንያም ነገድ የሆንኩ የአብርሃም ዘር የሆንኩ ይህን ወንጌል ተቀብያለሁ፣ ይኸው ሕያው ምስክር አለሁ። ሌላ ደግሞ በጸጋ የተመረጡ ትሩፋን አሉ። በሮም ቤተክርስቲያን ብሊቪንግ ማይኖሪቲስ አሉ፣ አይሁዳውያን የሆኑ የእስራኤልም አባቶች አሉ። ስሩ የተቀደሰ ነው፣ የበኩራቱ የተቀደሰ ነው። የእስራኤል መሰረቱ የተቀደሰ ነው። እስራኤል የተቆፈረበት መሬት ቅዱስ ነው። አብርሃም፣ ይስሐቅ፣ ያዕቆብ እግዚአብሔር የመረጣቸው አባቶች ናቸው። እስራኤላውያን ሙሉ በሙሉ እንዳልተተዉ አይነተኛው ማሳያ እኔ ጳውሎስ፣ ሌሎች ሐዋርያት አይሁዳውያን የሆኑ እንዲሁም ደግሞ በቤተ ክርስቲያን ውስጥ ያሉ አይሁዳውያን ናቸው እያለ ማስረጃ ያቀርባል። የተሰናከሉት ደግሞ ተመልሰው እስከማይድኑ ድረስ እንዳልሆነ፣ የነሱ መተው ሪጀክሽናቸው ፋይናል እንዳልሆነ ደግሞ ያስረዳል፣ ማስረጃ ያቀርባል። ካመኑ ይላል ባለማመናቸው ጸንተው የማይኖሩ ከሆነ እነሱም ከዚህ በረከት ተካፋይ ይሆናሉ። ካመኑ ማይድኑበት ምንም ምክንያት የለም። ሌላው ደግሞ እግዚአብሔር ይችላልና ይላል። አሕዛብም ድኗል፣ አሕዛብም ወንጌል በርቶለታል። አይደለም የኪዳን ሕዝብ የሆነው እስራኤል። ስለዚህ እግዚአብሔር ይችላል ነው ብሎ የሚናገረው። አሕዛብን ይሞግታል። ልባሞች የሆናችሁ አይምሰላችሁ፣ በአይናችሁ ፊት የምታውቁ አይምሰላችሁ። በእግዚአብሔር ፕሮግራም ውስጥ ያልገባችሁ ሚስጥር የሚል ቃል ይጠቀማል። እሱ
ይሄንን ምስጢር ልንገራችሁ እስራኤላውያን እምቢ ያሉት ወንጌል ፊቱን ወደ አሕዛብ እንዲያዞር ነው። በእነሱ አለመታዘዝ እናንተ በትውልዳችሁ አሕዛብ የሆናችሁ የመዳንን ዕድል ተቀዳጅታችኋል። ምናልባት ደግሞ እናንተ ስትቀበሉት እግዚአብሔር የእናንተም አምላክ ተብሎ ሲጠራ ሕዝበ እስራኤል ቅናት ይዞት ፊቱን ለወንጌል ሊመልስ ይችላል። እግዚአብሔር በሰማይ ሆኖ እያንዳንዱን ፐዝል እየገጣጠመ ስራውን የሚሰራ አምላክ ነው። ስለዚህ ልባሞች የሆናችሁ አይምሰላችሁ ብሎ ይናገራል። እንግዲህ ትምህርቱን ከጨረሰ በኋላ በጣም በሚደንቅ ሁኔታ ዛሬ በምናየው ከቁጥር 33 ጀምሮ ጳውሎስ ውዳሴና አምልኮ ውስጥ ነው የሚገባው፣ ምስጋና ውስጥ ነው የሚገባው። ሁላችን ከቁጥር 33 ጀምሮ ያለውን ክፍል እናወጣለን። ሮሜ ምዕራፍ 11 የእግዚአብሔር ባለጠግነትና ጥበብ ዕውቀቱም እንዴት ጥልቅ ነው፣ ፍርዱ እንዴት የማይመረመር ነው፣ ለመንገዱም ፍለጋ የለውም። የጌታን ልብ ያወቀው ማን ነው? ወይስ አማካሪው ማን ነበር? ወይስ ብድራቱን ይመልስ ዘንድ ለእርሱ አስቀድሞ የሰጠው ማን ነው? ሁሉ ከእርሱና በእርሱ ለእርሱም ነውና ለእርሱ ለዘላለም ክብር ይሁን አሜን ይላል። በምስጋና ነው የሚጨርሰው። ይሄ ክፍል ዶክሶሎጂ የሚባል ነው። ዶክሶሎጂ ማለት ያው ዶክሳ ክብር ውዳሴ ማለት ነው። ሎጌ ደግሞ መናገር፣ ማውጣት፣ ማሰማት ማለት ነው። ጳውሎስ ምስጋና ላይ ነው ያለው። ለእግዚአብሔር ክብርን እየሰጠ ነው። እግዚአብሔር እያወደሰው ነው። እነኛን ሁሉ ምዕራፎች በዚያ ዲቴይልነስ በዛ ደረጃ ዲቴይል ገብቶ አብራርቶ ብዙ ጥያቄዎችን ከመለሰ በኋላ አሕዛብንም ለብቻቸው እስራኤላውያንንም ለብቻቸው ሁሉንም በግል ካጠና ካብራራ በኋላ የመስቀሉንም ስራ ከቅዱሳት መጻሕፍት ምስክርነትን እየጠቀሰ ካብራራ ከዘረዘረ በኋላ እግዚአብሔር እንዴት ድንቅ ነው ይላል። ክብር ለጌታችን ይሁን። እያመሰገነ ነው ያለው፣ አምላኩን እያከበረ ነው ያለው፣ ስለ ታላቅ ስራው እያወደሰበት ያለ ቁጥር ነው። ከዚህ ውስጥ እጅግ በርካታ ቁም ነገሮችን እንደምንማር አልጠራጠርም። ክፍሉን በደንብ ለመረዳት በሰባት ከፍለን ማየት እንችላለን። እንዲሁ እንዳቀማመጡ ከቁጥር 33 ጀምሮ እስከ ቁጥር 36 ያለውን ቁጥር 33 በቅንፍ ሀሌታሃ ብለን ለምሳሌ የእግዚአብሔር ባለጠግነትና ጥበብ ዕውቀቱም እንዴት ጥልቅ ነው ሚለውን ለብቻ ማጥናት እንችላለን። እንዲሁም ቁጥር 33 በቅንፍ ለብለን ሁለተኛ ፍርዱ እንዴት የማይመረመር ነው ይላል። ይሄን ለብቻ ማጥናት እንችላለን። ሶስተኛው ቁጥር 33 በቅንፍ አመሮሃ ብለን ለመንገዱ ምን የለውም ይላል፣ ፍለጋ የለውም ይላል። ይሄንንም ለብቻ ማጥናት እንችላለን። ሌላው ቁጥር 34 ነው። ጥያቄ ጠይቃል። የጌታን ልብ ያወቀው ማን ነው ይላል። እንዲሁ ቁጥር 35 ላይ ደግሞ አማካሪው ማን ነበር ይላል። አሁንም ቁጥር 35 ውስጥ ወይስ ብድራቱን ይመልስ ዘንድ ለእርሱ አስቀድሞ የሰጠው ማን ነው ብሎ ሌላ ጥያቄ ጠይቅና ቁጥር 36 መጨረሻ ላይ ሁሉ ከእርሱ በእርሱ ለእርሱ ነውና ለእርሱ ለዘላለም ክብር ይሁን ብሎ አሜን ይላል። እግዚአብሔር ይርዳን። በጣም ነው የሚገርመው። እያንዳንዱን በቅደም ተከተል ማየት አለብን። ቁጥር 33 በቅንፍ ሀሌታሃ ብላችሁ የመጀመሪያው ሐሳብ የእግዚአብሔር ባለጠግነትና ጥበብ ዕውቀቱም እንዴት ጥልቅ ነው ይላል። ቁጥር 33 እዛው ማየት ትችላላችሁ። ከጄቪ እንኳን ሲጀምር ኦ ብሎ ነው የሚጀምረው። ተመሳሳይ ነው። በግሪክም ኦ ነው የሚለው። ኦ ማለት ጥልቅ የሆነ መደነቅ ማለት ነው። የመገረም ስሜትን የሚገልጽ ቃል ነው። ጳውሎስ እነኛን ሁሉ ትምህርቶች ከጨረሰ በኋላ ኦ ይላል። እኛንም ኦ ያስብለን ጌታ። አሜን። የግሪክ ቃል ነው። ያው በእንግሊዝኛም ኦ ተባለ። ኦ ማለት በጣም ስትደነቁ፣ ወደዚህ ዘመን ካመጣን ዋው ማለት ነው። በጣም ይገርማል የሚል ልባዊ የሆነ መደነቅ ውስጥ ነው ያለው ጳውሎስ። ሁለንተናን የሚቆጣጠር መደነቅ ማለት ነው። ገብቷቸዋል? ከውስጥ ፈንቅሎ የሚወጣ ማለት ነው። ጥያቄን ሁሉ የመለሰ ጥርጣሬን ሁሉ የሸፈነ ማንነትን ኦቨር ማስተር ያደረገ ነገር ውስጥ ስትሆኑ የምታሰሙት ድምፅ ነው። ኦ ብሎ ነው የሚጀምር ያለው። አያችሁ ከሮሜ 1 እስከ 11 ያለው በእምነት የመጽደቅ አስተምሮ፣ የቅድመ ወሰን አስተምሮ፣ የቅድመ ዕውቀት አስተምህሮ፣ የምርጫ አስተምህሮ፣ ሌሎቹም ስለ ሕጉ ስለ ኃጢአት እንደዚህ አይነት ምናልባት በዚህ ዘመን አጨቃጫቂ የተባሉ ዲቤተብል የተባሉትን ዶክትሪኖች ሰውየው አስተምሮ ከጨረሰ በኋላ ኦ ብሎ ነው የጨረሰው። ጌታ ይርዳን። ከዶክትሪን ወደ ውዳሴ ጌታ ያሳድገን። አሜን። በጭቅጭቅ አልደረሰም። ለካ ስለ ዶክትሪን ስናጠና ሰዎች እንደሚሉት
አስተምህሮን ማጥናት ለካ አድርቆ አይደለም የሚጨርሰው። ለካ እውነተኛ ጤናማ አስተምህሮ ወደ ውዳሴ ሰውን ያመጣል፣ ወደ ምስጋና፣ ወደ መደነቅ ያመጣል ማለት ነው። ይላል ጳውሎስ። ጤናማ የሆነ አስተምሯዊ ጥናት፣ ጤናማ የሆነ አስተምሯዊ ምርምር ምክንያታዊ ወደሆነ እውነተኛ ወደሆነ አምልኮና ውዳሴ ያደርሳል። ጤናማ ከሆነ ለክርክር ካልሆነ በእውነትም በቅዱሳት መጽሐፍት ውስጥ አልፈን የእግዚአብሔርን ግርማ ለማየት ከሆነ በእንደዚህ አይነት ሰበበ ድርጊት መጽሐፉን ካጠናን፣ ከተማማርን፣ ከተመራመርን መጨረሻ ሄደን ኢንዳፕ የምናደርገው እንደ ጳውሎስ ነው። እግዚአብሔር ትገርማለህ። ጌታ ይርዳን። ለዚህ እኮ ነው ጴጥሮስ ሲናገር ግርማውን አይተን እንጂ ይላል። በሰው ብልሃት የተፈጠረን ተረት ሳንከተል የክርስቶስን ኃይሉን ምጽአቱን ነገርናችሁ። በውዳሴ የተሞላ እውቀት፣ በአምልኮ የተሞላ አስተምህሮ፣ በምስጋና የታጀበ ትምህርት ጌታ ያብዛልን ይላል ጳውሎስ። አያችሁ፣ ወደ ዝማሬ የማያመጣ፣ ወደ ውዳሴ የማያመጣ፣ ወደ አምልኮተ እግዚአብሔር የማያመጣ፣ ወደ መደነቅ የማያመጣ፣ ወደ ማመስገን የማያመጣ የትኛውም ትምህርት ጤናማ አይደለም፣ ጤናማ አይደለም። ይሄንን መውሰድ እንችላለን። ጳውሎስ እየተነካ ነው። ጳውሎስ ዛሬ ምዕራፍ 11 የመጨረሻው ቁጥር ላይ በቃ ተነክቷል። እኛ እንደምንለው እንደዚህ ዘመን በቃ ተነክቷል። ሰው ከቅድመ ወሰን ጥናት በኋላ ለካ ይነካል። ሰው ከቅድመ እውቀት፣ ከምርጫ፣ ከኤሌክሽን፣ ከዶክትሪን ኦፍ ኤሌክሽን በኋላም ለካ ይነካል። ለካ ተከራክሮ ብቻ አይጨርስም። ለካ ኮንፊውዝድ ሆኖ ብቻ አይጨርስም። ብሎ ነው የሚጀምረው። ካለ በኋላ ከተደነቀ በኋላ ምንድነው የሚለው? የእግዚአብሔር የጥበቡና የእውቀቱ ባለጠግነት እንዴት ጥልቅ ነው፣ እንዴት የሚገርም ነው፣ እንዴት ረቂቅ ነው እያለ ነው የሚናገር። ሁለት የእግዚአብሔርን መለኮታዊ ባህሪያት ይጠቅሳል። ቁጥር 33 ላይ ጥበቡንና ምኑን? እውቀቱን ይጠቅሳል። ጥበቡ እውቀቱን ሲገልጽ ደግሞ ሌሎች ሁለት ቃሎች ይጠቀማል። ጥልቅ ነው፣ ደግሞ ባለጠጋ ነው። የማ ጥበብ? የእግዚአብሔር ጥበብ ጥልቅ ነው። የማ እውቀት? የእግዚአብሔር እውቀት ጥልቅ ነው፣ ደግሞ ሪች ነው፣ በጣም የበለጸገ ነው፣ ከሰው አእምሮ በላይ ነው የሚሉ ቃሎችን ነው የሚጠቀመው። መጽሐፍ ቅዱስ ስለ እግዚአብሔር ጥበብ ተናግሮ አያባራም። አያችሁ፣ ለጳውሎስ ከሮሜ ምዕራፍ 1 እስከ ምዕራፍ 11 የተገለጠው የማ ጥበብ ነው? የእግዚአብሔር ጥበብ ነው። የተጻፈልን የማ እውቀት ነው? የእግዚአብሔር እውቀት ነው። ለዚህ ነው ለቆሮንቶስ ሰዎች ሲጽፍ በእኛም ይላል የእውቀቱን ሽታ ለሚገልጥ ለአምላክ ምስጋና ይሁን ይላል። የምኑን ሽታ? የእውቀታችንን አይደለም፣ የጥበባችንን አይደለም፣ የጥበቡን የእውቀቱን ሽታ። ለእግዚአብሔር የክርስቶስ መዓዛንን ተብሎ ተጽፏል። ለእግዚአብሔር ከኛ የሚወጣው አሮማ ያ ሽታ ኢየሱስ ይሸታል። ስለዚህ 11ዱ ምዕራፎች የእግዚአብሔር ጥበብ ነው፣ የእግዚአብሔር እውቀት ነው። ይህንን ደግሞ ሲገልጥ ጥልቅ ነው፣ ባለጠጋ ነው፣ በጣም ሪች ነው እያለ ያወራል። እግዚአብሔር ጥበቡን በተለያየ መንገድ ገልጧል። ሰማይና ምድርን ሲፈጥር፣ ሰውን ከምድር አፈር ሲያበጀው፣ እስራኤልን በባህር ውስጥ በእሳት ውስጥ ሲያሳልፈው፣ በደረቅ ምድር ሲመራው አምላካችን ጥበቡን በታሪክ ውስጥ በትውልዶች ውስጥ ጽፏል፣ ገልጧል፣ ተናግሯል። ጳውሎስ እዚህ ሮሜ ምዕራፍ 11 ቁጥር 33 ላይ እየተናገረ ያለው ጥበብ ግን በክርስቶስ ኢየሱስ አንድ ከኃጢአት በታች የተዘጋውን ሰው፣ አንድ ያለመታዘዝ ልጅ የነበረውን ሰው፣ አንድ በፍጥረቱ የቁጣ ልጅ የነበረውን ሰው፣ አንድ በድቅድቅ ጨለማ ገብቶ ይባክን የነበረውን ሰው፣ ልቡ ለወንጌል ጥሪ ምላሽ መስጠት እንዳይችል ተደርጎ ድንጋያማ ሆኖ የተሰራውን ሰው፣ በዚያ በሸለቆ ውስጥ እንደተበተነ እንደደረቀ አጥንት የነበረውን ሰው ካለበት ከዚያ ገደል አውጥቶ በክርስቶስ ኢየሱስ በሰማያዊ ስፍራ በእግዚአብሔር ዘንድ እንዴት እንደተሰወረ፣ እንዴት ወደሚደነቅ ብርሃን እንዳሸጋገረው፣ ይሄንን ከዚያ አንስቶ ወደዚህ ወደ ከበረ ስፍራ እንዴት እንዳመጣው እያሰበ ነው። የእግዚአብሔር ጥበብ፣ የእግዚአብሔር እውቀት እንዴት ጥልቅ ነው። ጌታ ይርዳን። ጳውሎስ እያወደሰው ያለው የእግዚአብሔር ጥበብ እግዚአብሔር በክርስቶስ ኢየሱስ ኃጢአተኞችን ያዳነበትን ጥበብ ነው። ጳውሎስ እየተነካበት ያለው የእግዚአብሔር እውቀት እግዚአብሔር በመስቀሉ ሥራ ተስፋ የሌላቸውን ሰዎች የዘላለም ሕይወት እንካችሁ ብሎ የሰጠበትን እውቀት ነው።
ይሄንን ዲዛይኑን ይሄንን ማስተር ፕላኑን አየ፣ አብራራልን። 11 ምዕራፎች ውስጥ አብራራልን፣ ዲቴል አሳየንና እንዴት ይገርማል አለ። እንዴት ጥልቅ ነው፣ እንዴት ባለጠጋ ነው። የእግዚአብሔር የማዳን ዕውቀት ያስብለን። አሜን። የእግዚአብሔር የማዳን ጥበብ ያስብለን። እስከ መደነቅ ድረስ ማወቅ ይሆንልን፣ እስከ መገረም ድረስ መረዳት ይሆንልን። ለዚህ ነው ለቆላስይስ ሰዎች ፍጹም የሆነውን የመረዳት ብልጥግና አግኝታችሁ የእግዚአብሔር ምስጢር የሆነውን ክርስቶስ ኢየሱስን እንድታውቁ እተጋለሁ እጋደላለሁ ይላቸዋል። አንድ ልታውቁት የሚገባ ዕውቀት አለ የሚያስብል በምስጋና ልባችሁን የሚያዝረከርክ በመደነቅ ውስጥ እንድትፈሱ የሚያደርጋችሁ ጥበብ ዕውቀት አንድ አለ። ምንድነው? በመስቀሉ ላይ የተገለጠው የእግዚአብሔር ዕውቀት ያስብለን። አሜን። ይገረማል። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 20 ላይ ጥበበኛ የት አለ? ጸሐፊስ የት አለ? የዚች ዓለም መርማሪስ የት አለ? እግዚአብሔር የዚችን ዓለም ጥበብ ሞኝነት እንዲሆን አላደረገምን? በእግዚአብሔር ጥበብ ምክንያት በማጥበብ ምክንያት በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗል። መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ይህም ለአይሁድ መሰናከያ ለአሕዛብ ሞኝነት ነው። ለተጠሩት ግን የመስቀሉ ሥራ ለገባቸው ግን የተሰቀለው ኢየሱስ ከመሰቀል ባሻገር የወከለውን ያንን ምጡቅ የሆነውን ያንን ጥልቅ የሆነውን የእግዚአብሔርን አጀንዳ ዕውቀት ጥበብ የተረዱ ለነሱ ግን ሃሌሉያ፣ ለተጠሩት ግን አይሁድ ቢሆኑ የግሪክ ሰዎች የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ማን ነው ይላል? ክርስቶስ ነው። ለኛ ትልቁ ጥበብ ተገልጦልናል። ለኛ ትልቁ ዕውቀት በርቶልናል። የእግዚአብሔር ጥበብ የእግዚአብሔር ዕውቀት ኢየሱስ ነው። ኢየሱስ ነው። የታል ጸሐፊ? የታል ፈላስፋ? የታል ተመራማሪ? የታል ሜጋ ቲንከር የሆነ በዚህ ምድር መስፈርት ጭንቅላቱ ማሰብ ይችላል የተባለ ሰዎች ያስቀመጡትን እንደ አይኪው አይነት መስፈርቶችን ሁሉ ከአቨሬጅ ኢንዲቪጁዋል በላይ አለው የተባለ የት አለ? እነዚህ ሁሉ በፊቱ ምንድናቸው? ሞኝነት ናቸው። ለምን? ምክንያቱም በጥበብ ከእግዚአብሔር ጋር መታረቅ የቻለ የለም። የማንም ጥበብ የሰውን የኃጢአት ፍዳ ከላዩ ላይ አላንከባለለለትም። ኃጢአተኛውን በሚያጸድቅ ተብሎ ተጽፏል። ኃጢአተኛውን ማጽደቅ የሚችል ኃጢአተኛውን ከእግዚአብሔር ጋር ማስታረቅ የሚችል ጥበብ የሚችል ዕውቀት በጣም ጥልቅ የሆነ ባለጠጋ የሆነ ጥበብ ባለጠጋ የሆነ ዕውቀት ግን በርቶልናል። እሱም ኢየሱስ ነው። እንዴት ጥልቅ ነው! እንዴት ይገርማል! ስራ እያለ ነው። የእግዚአብሔርን ስራ እኮ ካስጎበኘን በኋላ ስራውን ሁሉ ካሳየን በኋላ ኑ ላስጎብኛችሁ፣ ኑ ወደ እግዚአብሔር የዕውቀት ግምጃ ቤት ልውሰዳችሁ፣ በእነዚህ 11 ምዕራፎች ውስጥ እንዴት እንዳዳናችሁ ልንገራችሁ፣ ማን እንደነበራችሁ፣ ወዴት እንደመጣችሁ፣ መሃል ላይ ደግሞ ምን እንደተሰራ ልንገራችሁ ብሎ ከጨረሰ በኋላ እንዴት ያምራል! እንዴት ጥልቅ ነው! ጌታ ይርዳን። በበሰሉት መካከል ይላል ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 6 በበሰሉት መካከል ጥበብን እንናገራለን። ነገር ግን የዚችን ዓለም ጥበብ አይደለም፣ የሚሻሩትንም የዚችን ዓለም ገዦች ጥበብ አይደለም። ነገር ግን እግዚአብሔር አስቀድሞ ከዘመናት በፊት ለክብራችን የወሰነውን ተሰውሮ የነበረውን የእግዚአብሔርን ጥበብ በሚስጥር እንናገራለን። ከዚችም ዓለም ገዦች አንዱ እንኳ ይህን ጥበብ አላወቀም። አውቀውስ ቢሆን ኖሮ የክብርን ጌታ ባልሰቀሉት ነበር። ማን ነው ታዲያ ይሄ ጥበብ? የክብር ጌታ ኢየሱስ ክርስቶስ። ዓለም ያላወቀውን ታውቃላችሁ እየተባልን ነው። ጠቢባን ያልደረሱበትን ምስጢር እናንተ ሞኞች፣ በስብከት ሞኝነት የምታምኑ እናንተ ታውቃላችሁ እየተባልን ነው። ይሄ ካላስባለን አደገኛ ነው። ጳውሎስ ተገርም ያለው እያለ ነው። የእግዚአብሔር ዕውቀት ባለጠጋ ነው። የእግዚአብሔር ዕውቀት ጥልቅ ነው። መዝሙረ ዳዊት 92 ላይ ምን ይላል መዝሙረኛው? እግዚአብሔር ሆይ ስራህ እንዴት ታላቅ ነው፣ ሐሳብህስ ምን ያህል ጥልቅ ነው ይላል። እንዴት ታላቅ ነው ስራህ፣ እንዴት ጥልቅ ነው። ሰው በተለይ አማኝ
የእግዚአብሔር ዕውቀት ላይ ለመደመም የእግዚአብሔር ጥበብ ላይ ለማለት የእግዚአብሔርን ጥበብ የእግዚአብሔርን ዕውቀት ማወቅ ይጠይቃል። ሰማችሁኝ አይደለም? በእግዚአብሔር ዕውቀት ለመነካት በእግዚአብሔር ጥበብ ለመደነቅ እንደ ጳውሎስ ለማለት የጥበቡን ፍቺ የዕውቀቱን ፍቺ ማየትን ይጠይቃል። ለዚህ ነው 11 ምዕራፎች ላይ እያንዳንዲቷን ነገር ዲቴል የነገርኳችሁ። ለምን? ልክ እንደኔ መጨረሻ ላይ ብላችሁ እንድትጨርሱ ጌታ ይርዳን። የእግዚአብሔር ጥበብ የእግዚአብሔር ዕውቀት እግዚአብሔር በክርስቶስ ኢየሱስ በመስቀሉ ላይ የሰራው ስራ ነው። ይህንን ስራ የመስቀሉን መልእክት the message of the cross ይህንን መልእክት የሚመጥን ጥበብ የለም። ይህም መልእክት የሚተካ ዕውቀት የለም። ይሄ ዕውቀት ደግሞ ለኛ ተገልጦልናል። ሁለተኛው ቁጥር 33 በቅንፍ ሁለተኛው ደግሞ ምንድነው? ፍርዱ እንዴት የማይመረመር ነው። ለመንገዱ ምን የለውም፣ ፍለጋ የለውም። ጥበቡን ካያችሁ ዕውቀቱን ካያችሁ ጥልቅ ነው። በጣም ሪች ነው። በጣም ጥልቅ ነው። አሁን ደግሞ ሌላ ነገር ልጨምርላችሁ። ፍርዱ አይመረመርም፣ ፍለጋውም አይገኝም። ለመንገዱ ፍለጋ የለውም። ቅድም ያየናቸው ሁለቱ የመለኮት ባህሪያቶች ተወራሲ ናቸው። እግዚአብሔር ለፈጠረው ፍጡር በተወሰነ መልኩ ይጋራ ዘንድ የፈቀደለት የእግዚአብሔር ባህሪያቶች ናቸው፣ ጥበቡ፣ ዕውቀቱ። አሁን ደግሞ ሁለት ይጨምርልናል፣ ፍርዱ፣ መንገዱ። እያንዳንዱን በቅደም ተከተል ለማየት ፍርድ ማለት ከጀቢ ጃጅመንትስ ነው የሚለው ክሪማ የሚል የግሪክ ቃል ነው ያለው። ፍርድ ብያኔ፣ አዋጅ እንደማለት ነው፣ ድክሪ እንደማለት ነው። እዚህ ጋር ፍርድ የሚለው ቃል በድነት ጉዳይ ላይ እግዚአብሔር የወሰናቸውን ውሳኔዎችን እግዚአብሔር ለመተግበር የመረጣቸውን መርሆችን ነው የሚጠቁመን። በሌላ ቋንቋ ስለ እግዚአብሔር ጁዲሻል ዲሲዥን አይደለም። ሰዎችን ከማዳን አንጻር የወሰናቸውን ጁዲሻል ውሳኔዎች ሳይሆኑ ኤግዜኪቲቭ ዲሲዥንን ነው ተግባራዊ ለማድረግ መሬት ላይ ለማውረድ ያወጣቸውን ውሳኔዎችን። እነዚህ የእግዚአብሔር አዋጆች፣ እነዚህ የእግዚአብሔር ውሳኔዎች፣ እነዚህ የእግዚአብሔር ብያኔዎች የማይመረመሩ ናቸው። የማይመረመሩ ናቸው። unsearchable that cannot be searched out ማለት ነው። ማንም ተመራምሮ ቆፍሮ ሊደርስበት የማይችል ማለት ነው። የእግዚአብሔር ፍርድ፣ የእግዚአብሔር ድነታዊ ዕቅዱ፣ አዋጆቹ፣ ሉዓላዊ ዓላማው የማይመረመሩ ናቸው። ሰው ገምቶ በቃ እንዲህና እንዲያ ነው ብሎ ሊደርስበት የማይችል ነው። የማይመረመር መሆኑን ማወቅ አለባችሁ ነው የሚል ያለው። ኢዮብ 11 ቁጥር 7 ላይ የእግዚአብሔርን ጥልቅ ምስጢር ልትለካ ትችላለህን? ወይስ ሁሉን የሚችለውን አምላክ መርምረህ ትደርስበታለህን? የእግዚአብሔር ውሳኔ አይመረመርም። ይሄ ሰው በክሪቲካል ቲንኪንጉ ባዳበረው ጥበብና ክህሎት ተመራምሮ ፈጽሞ ሊደርስበት የማይችለው የእግዚአብሔር ዕቅድ፣ የእግዚአብሔር ውሳኔ ለእናንተ ግልጽ ሆኖላችኋል። ስለዚህ ይሄ ሊያስብላችሁ ይገባል። አሜን። እኛን ሊገርመን የሚገባው ለምንድን ነው? ያለምንም ክሪቲካል ቲንኪንግ አንዳችን ልናውቅ የምንችልበት ተፈጥሯዊ አቅም ሳይኖረን እንዲሁ ገለጠልን ማለት ነው። ይሄ የማይመረመር ነው። ፍርዱ አይመረመርም። እግዚአብሔር ያደረገውን ሁሉ አየሁ ይላል መክብብ 8:17። እግዚአብሔር ያደረገውን ሁሉ አየሁ። ከፀሐይ በታች የሚያደርገውን ማንም ሊያውቅ አይችልም። ማንም ሊያውቅ አይችልም። ሰው ለመመርመር ብዙ ቢጥርም ትርጉሙን ማግኘት አይችልም። ጠቢብ እንኳ አውቀዋለሁ ቢል ፈጽሞ ሊገነዘብ አይችልም። ስለገባችሁ ፍርዱ፣ ውሳኔው በቀላሉ ስለተረዳችሁ የእናንተ የማወቅ ክህሎት ከፍ ያለ አይምሰላችሁ። ያወቃችሁት በእናንተ ሊታወቅ የማይችልን እውነት ነው። ለዚህ ነው ሲምፕል ትሩዝ እኛ ስፍራ ማንሰጠው። ቀለል ብሎ ሲመጣ እውቀት በቀላሉ ጆሮአችን ውስጥ ሲገባ በቀላሉ ግልጽ ብሎ ሲታየን እንንቀዋለን። መረዳት ስለቻላችሁ አይደለም የመስቀሉ መልእክት የገባችሁ። የእግዚአብሔር ዕቅድ፣ የእግዚአብሔር ዓላማ ለእናንተ ግልጥ የሆነው መረዳት ስለምትችሉ አይደለም፣ መመርመር ስለምትችሉ አይደለም፣ አዋቂም ስለሚያውቀው አይደለም፣ ስለገለጠልን ያወቅነው። አሜን። ስላበራልን ነው ያወቅነው። ለመንገዱ ፍለጋ የለውም ይላል። መንገድ
እዚህ ጋር ሀዳስ የሚል ግሪክ ቃል ነው ያለው። ኮርስ ኦፍ ኮንዳክት እንደማለት ነው ወይም ሜትድ ማለት ነው። ይሄን ውሳኔውን ተግባራዊ ደግሞ የሚያደርግበት የራሱ ምን አለው እግዚአብሔር መንገድ አለው፣ አደራረግ አለው። መንገዱን ደግሞ አታገኙትም ነው የሚለው። ውሳኔው እንደማይመረመር ሁሉ መንገዱም ደግሞ ፍለጋ የለውም። አንትሬሰብል ነው ወይም አንትራከብል ነው። አንድ ጊዜ ሳውዝ አፍሪካ ሳፋሪ የሚባለው ትልቅ ፓርክ ውስጥ ገባንና ሲያስጎበኘን የሚያስጎበኘን ሰው ዝም ብሎ መሬቱን ያያል ይላል። መሬቱን እያየ ጸጥ በሉ ይላል። ምንድነው አልነው። የአንበሳ ዱካ ይታየኛል እና ከጥቂት ደቂቃዎች በኋላ የአንበሳ መንጋ መሃል ራሳችንን ልናገኝ ስለምንችል አታውሩ ጸጥ በሉ እና ብሎ የተለያዩ ስርዓቶችን ነገር እንዳለውም ራሳችንን አንበሳ መንጋ መሃል አገኘን ማለት። እንደዚህ ዱካውን እያየ አትደርስበትም። የማንን መንገድ? የእግዚአብሔርን መንገድ። ዱካው አይገኝም ነው። የፈለገ አዋቂ ይሁን የፈለገ ጠቢብ ይሁን እቅዱን ተግባራዊ የሚያደርግበትም ማነር አንተ ቁጭ ብለህ ፕሪዲክት አታረገው፣ አትገምተውም፣ አትደርስበትም። ለመንገዱ ፍለጋ የለውም። ጽድቅህ እንደ ታላላቅ ተራሮች ፍርድህም እጅግ ጥልቅ ነው ተብሎ ተጽፏል። ጥልቅ ነው አምላካችን እግዚአብሔር ሆይ ገና ቃል ከአንደበቴ ሳይወጣ ይላል መዝሙር 139 ቁጥር 4 ገና ቃል ከአንደበቴ ሳይወጣ እነሆ አንተ ሁሉንም ታውቃለህ። አንተ ከኋላም ከፊትም ዙሪያዬን ከለልከኝ፣ እጅህን በላይ አደረግህ። እንዲህ ያለው ዕውቀት ለእኔ ድንቅ ነው፣ ልደርስበት የማልችል ከፍ ያለ ነው ይላል። መንገዱ ፍለጋ የለው። ክብር ለታላቅ ስሙ ይሁን። ፍለጋ የለው። እርሱ የማይመረመሩ ይላል ኢዮብ ምዕራፍ 5 ቁጥር 9 እርሱ የማይመረመሩ ድንቅ ነገሮች የማይቆጠሩም ታምራት ያደርጋል ይላል። የማይመረመሩ ፈጽሞ ሰው መርምሮ ሊደርስባቸው የማይችል ድንቅ ነገሮች ደግሞስ የማይቆጠሩ ታምራት ያደርጋል። አያችሁ ማስተዋል ያለብን እግዚአብሔር አምላካችን እኛ እንደገመት ነው አይደለም። እግዚአብሔርን ገምተን አናቆም። አሜን። ሐሳቡን፣ እቅዱን፣ ውሳኔውን፣ አደራረጉን ገምተን አናቆም። አይደለም በፍጥረት ላይ በግል ህይወታችን ውስጥ እንኳን ያለውን የእግዚአብሔርን አሰራር እንዳንገምት እግዚአብሔር ይርዳል። የኛ ግምት አይገል እንዲህ ነው በቃ ያሰበው የዛሬ ዓመት እንዲህ አስበዋል፣ ከ10 ዓመት በኋላ እንዲህ ነው እቅዱ በኔ ህይወት እንኳን ብለን መገመት አንችልም። እንደምን ገምተው አይደለም። ኢሳይያስ ምዕራፍ 45 ቁጥር 15 ላይ አዳኙ የእስራኤል አምላክ ሆይ አንተ በእውነት ራስህን የምትሰውር አምላክ ነህ ተብሎ ተጽፏል። ራስህን ምን የምታረግ ነህ? የምትሰውር አምላክ ነህ። ለመንገዱ ፍለጋ የለው። ፍርዱ አይመረመርም። ጥበቡ ጥልቅ ነው። ዕውቀቱ ጥልቅ ነው። አምላካችን እንደዚህ አይነት ነው። ለዚህ ነው እስራኤል ገምቷል። መዳንማ የኔ ነው ብሎ ገምቷል። አህዛብን ሲያይ ውሾች ይላል። አህዛብን ሲያይ ፈጽሞ መዳን የማይችሉ ይላል። ቁልቁል ያያቸዋል። እግዚአብሔር መጣና ግን የአህዛብ አምላክ ሆነ። የከበረ ስፍራ የነበረው ወረደ። የወይራ ዘይት የሚያወጣው ዛፍ ላይ ተጣብቅ ያለው ብሎ በልበ ሙሉነት እንዲሁ እየተዘናጋ የነበረው ቅርንጫፍ ተሰበረ። እዛ በረሃ ያለው ግን መጥቶ የወይራ ዘይት ከሚያወጣው ግራፍትድ ሆነ፣ አለመለመ ማለት ነው። እግዚአብሔር አይገመትም፣ አይመረመርም። ፊተኞች ኋለኞች ሊሆኑ ይችላሉ። ኋለኞች ፊተኞች ሊሆኑ ይችላሉ። መካኒቷ ልትወልድ ትችላለች። ልጅ ያላት ልታፍር ትችላለች። ኃያላን ቀስታቸው ሊሰበር ይችላል። ምስኪኑን ከፋንድያ አንስቶ ደግሞ በነገስታት መካከል ሊያቆም ይችላል። አንትሬሰብል ነው። አንተ እንደምትገምተው አይደለም። ሚዛኑ አይታወቅም። አስተያየቱ አይታወቅም። የተሰወረ አምላክ ነው። ክብር ለታላቅ ስሙ ይሁን። ስለዚህ ማንም አያጭበረብረው፣ ማንም ብራይብ አያረገው፣ ማንም መንገድ አያሳየውም። እንዲህ ነው አምላካችሁን እየተባልን ያለው። ቁጥር 34 እና 35 ደግሞ የጌታን ልብ ያወቀው ማን ነው? አማካሪው ማን ነበር ይላል ጳውሎስ። ይሄንን እኮ ሚል ያለው በሮም ቤተክርስቲያን ላሉት እስራኤላውያንና አህዛብም እየተበትክ ነው፣ ባለ ጊዜ ነኝ እያልክ ነው።
እስራኤልን ቁልቁል እያየህ ነው። በራስህ ፊት ማስተዋል የበዛልህ ይመስልሃል። ምስጢር ሁሉ በራልኝ ትላለህ። እስራኤላዊም ባለማወቅ ስተሃል። ኢየሱስን የእግዚአብሔር ልጅ አይደለም እያልክ ነው። ገና የሚወለድ መሲህ ጠብቃለሁ ነው የምትል። እያንዳንዳችሁ በፊናችሁ ባጠራቀማችሁት እውቀት ላይ ነው የተመረኮዛችሁት። እነዚህን ሁሉ ዞር አድርጉ። ለምን? የጌታን ልብ ያወቀው ማን ነው? ያማከረው ማን ነው? ማን ነው እግዚአብሔርን አንተ ባሰብከው መንገድ ነው መሄድ ያለበት ያለው? እንዲህ ነው አምላካችን እያለ ነው የነገራቸው ነው። የጌታን ልብ ያወቀው ማን ነው? ወይስ አማካሪው ማን ነበር? አዲስ ወረኛ ትርጉም ትምህርተ ጥቅስ ውስጥ ይከታቸዋል እነዚህን ሐሳቦች። ይሄ ማለት ከብሉይ ኪዳን የተወሰደ እንደሆነ እንረዳለን ማለት ነው። በብሉይ ኪዳን ኢሳይያስ ምዕራፍ 40 ቁጥር 13 ላይ ነው ይሄ ሐሳብ ያለው። የእግዚአብሔርን መንፈስ የተረዳ አማካሪውስ ሆኖ ያስተማረው ማን ነው ይላል። እንኳንም ግን አምላካችን እግዚአብሔር ሆነ አማካሪ የሌለው አምላክ። አሜን። እንደው ትልቅነቱን ጌታ ዛሬ ያብራልን፣ ግዝፈቱን። አሜን። ማን ያማከረው ይላል። ኢሳይያስ ምዕራፍ 40 በጣም ታዋቂ ነው። ትልልቅ የሆኑ የአዲስ ኪዳን ትንቢቶች የተፈጸሙበት ነው። ምዕራፍ 40 አጽናኑ፣ ህዝቤን አጽናኑ ብሎ ነው የሚጀምረው። ቁጥር 3 እና 4 ላይ ለምሳሌ የአዋጅ ነጋሪ ቃል፣ የእግዚአብሔርን መንገድ በምድረ በዳ ጥረጉ፣ ለአምላካችን ጎዳና በበረሃ አስተካክሉ። ሸለቆ ሁሉ ከፍ ይላል፣ ተራራውና ኮረብታው ሁሉ ዝቅ ይላል፣ ጠማማውም ይቃናል፣ ሰርጓጎጡም ሜዳ ይሆናል ብሎ ስለ መጥምቁ ዮሐንስ አገልግሎት የተናገረበት ነው። እዚሁ ኢሳይያስ ምዕራፍ 40 ቁጥር 11 ላይ ደግሞ መንጋውን እንደረኛ ያሰማራል፣ ጠቦቶቹን በክንዱ ሰብስቦ በብብቱ ይሸከማል፣ የሚያጠቡትንም በቀስታ ይመራል ብሎ ስለ ጌታችን የተናገረበት በጣም ሪች የሆነ ምዕራፍ ነው። በዚህ ምዕራፍ ውስጥ ከቁጥር 12 ጀምሮ ነብዩ ኢሳይያስ እስከ ቁጥር 14 ጥያቄ ነው የሚጠይቀው። ያነጋገር ጥያቄ ይጠይቃል፣ ሪቶሪካል ኳስችን ይጠይቃል። ትንቢቱን በእንደዚህ አይነት መልኩ ነው የሚገልጽ ያለው። ምን ይላል? ቁጥር 12 ውኆችን በፍኙ የሰፈረ ሰማያትን በስንዝሩ የለካ የምድርን አፈር በመስፈሪያ ሰብስቦ የያዘ ተራሮችን በሚዛን ኮረብቶችን በመድሎት የመዘነ ማን ነው? የእግዚአብሔርን መንፈስ የተረዳ አማካሪውስ ሆኖ ያስተማረው ማን ነው? ዕውቀት ለማግኘት እግዚአብሔር ማንን አማከረ? ትክክለኛውንስ መንገድ ማን አስተማረው? ዕውቀትን ያስተማረው የማስተዋልንም መንገድ ያሳየው ማን ነበር ይላል። ማን ነው እሱ የነገረው? ይህንን የሚለው ኢሳይያስ ስለ ዮሐንስ አገልግሎት ብሎም ደግሞ ስለ ኢየሱስ ክርስቶስ አገልግሎት ከተነበየ በኋላ እግዚአብሔር በልጁ በክርስቶስ ኢየሱስ ሰዎችን እንዴት እንደሚያድን፣ በዚህ የእረኞች አለቃ መንጋውን እንዴት እንደሚያሰማራ ፎርካስት ካደረገ በኋላ ቆሞ ያማከረው ማን ነው? እግዚአብሔርን በዚህ መንገድ ስራ ብሎ ሐሳብ የሰጠው ማን ነው? እቅዱን ሲያቅድ፣ ውሳኔውን ሲወስን፣ ያቀደውን የወሰነውን ደግሞ መሬት ላይ የሚያወርድበትን ሜትድ ሲቀርጽ ማንንም ምክር አይጠይቅም። ደስ ያሰኘኝን አደርጋለሁ እላለሁ ተብሎ ተጽፏል። እንዲህ ነው አምላካችን። ማን ነው ብሎ ይጠይቃል። ይህንን ነው ኮት የሚያደርገው ጳውሎስ። ማን የጌታን ልብ ያወቀው? ኑስ የሚል ቃል ነው ያለው በግሪክ። ልብ የሚለው ማይንድ ማለት ነው፣ አእምሮ እንደምንለው ወይም ኢንተሌክቹዋል ፋካልቲ ማለት ነው። እየጠየቀ ነው ጳውሎስ የእግዚአብሔርን አእምሮ፣ የእግዚአብሔርን ሞድ ኦፍ ቲንኪንግ፣ የሚያስብበትን ዘዴ፣ የእግዚአብሔርን ኢንተሊጀንስ የተረዳ ሰው ማን ነው? የእግዚአብሔር አእምሮ ገብቶኛል ብሎ መጥቶ ወክሎት በምድር ላይ ላሉ ፍጥረታት መናገር የሚችል ማን ነው? አእምሮውን ዲቴክት ያደረገው ማን ነው? የእግዚአብሔርን አእምሮ ፐርሲቭ ያደረገው ማን ነው? ደግሞ መጥቶ በዚህ ግባ በዚያ ውጣ ብሎ ሐሳብ የሚሰጠው የሚያማክረው ማን ነው? እግዚአብሔር ይመክራል እንጂ አይመከርም። አሜን። እግዚአብሔር የሁሉን ልብ ያውቃል እንጂ የሱ ልብ አይታወቅም። በማንም የማወቅና የማየት ብቃት አይታይም የአምላካችን ልብ። ኢዮብ 15 ቁጥር 8 ላይ ኤልፋዝ ለኢዮብ መልስ ይሰጣል። በእግዚአብሔር የመማክርት ጉባኤ ላይ ነበርህን ይለዋል። ሰማውና ለምንድን ነው ከዛፍ ላይ የወደቀ ቅርንጫፍ ምን ያደርግለታል? እሱ ጻድቅ ሆኖ ለምን ጻድቅ ሆነ? ብዙ ነገር ተናገረ ኢዮብ። ምክንያቱ ምንድነው? እኔን እንዲህ በብዙ አይነት ደዌ ለመምታት ሰይጣን በህይወቴ ላይ እንደፈለገ እንዲሆን ለመፍቀድ እግዚአብሔር ምን ውሃ የሚያነሳ ምክንያት አለው? በእውነት ጻድቅ ከሆንክ ውረድ አይደል ያለው? እና እንነጋገር ሲለው ኤልፋዝ ሰማና ነበርኩ ወይ ፓርላማ ውስጥ ይለዋል።
እዛ በእግዚአብሔር መማክርት ጉባኤ ውስጥ የተገኘህ ትመስላል። አንዳንድ ሰው እንደዛ እኮ ነው። በቃ ዘመኑ እንደዛ ነው። በኋላ በደንብ እናየዋለን። እግዚአብሔር ቅድም እንደዚህ ያለኝ የሚል ሰው ይበዛበት ነበር እኮ። እንዲህ የሚመልሱ ኤልፋዞችን ጌታ ይስጠን። ነበርክ እንዴ እግዚአብሔር መማክርት ጉባኤ ውስጥ ነበርክ እንዴ የሚል አወራረ የሚል ማለት ነው ይጠይቀዋል። ኢዮብ 38 ቁጥር 3 ላይ እስቲ እንደ ወንድ ይላል አዲስ ወንኛ ትርጉም፣ ወገብህን ታጠቅ እኔ ልጠይቅህ አንተ መልስልኝ ይለዋል እግዚአብሔር ኢዮብን። መልስልኝ፣ ምድርን በመሰረትኩ ጊዜ አንተ የት ነበርክ? አይ ጌታ ማለት ቦታህን ንገረኝ። የቱ ጋር ነበር ሰፈር? ቤታችሁ የት ነበር? እኔ ምድርን ስሰራ ዓለማትን ካለመኖር ወደ መኖር ሳመጣ የት አካባቢ ነበር የምትኖረው? የቱ ጋር ነበር ዘመን ብሎ ጠየቀው። በእርግጥ የምታስተውል ከሆነ ንገረኝ፣ ካወቅህ መጠኗን ለይቶ ማን ወሰነ? መጠኗን ለይቶ ማን ወሰነ? በላይዋስ መለኪያ ገመድ የዘረጋ ማን ነው? መሰረቶቿ ምን ላይ ተተከሉ? የማዕዘን ድንጋይዋንስ ማን አቆመ? እንዲህ እየጠየቀው መጨረሻ የሆነ ቦታ ላይ ያብራራለታል። ያው የተሰራው እንዲህ ነው በእርግጥ እያለ ይጠይቀዋል። ይሄ ሲሆን እንዲህ ነው የሆነው። አምላካችን ጥልቅ ነው። የታመመ ሰው፣ ሰውነቱ የተላን ሰው፣ ብዙ ጥያቄ ያጎበጠውን ሰው፣ ሰዎች መጥተው እግዚአብሔር አምላክህን ስደብና ሙት እያሉት ያለውን ሰው፣ በብዙ ምሬት ውስጥ ያለውን ሰው እነዚህን ስሰራ ማን ነበር? አያጅ በሰማው ቁጥር እየበራለት፣ ባወቀ ቁጥር በተጠየቀው ቁጥር እየገባው መጣና እንደው ይሄ ቁስል ብቻ አይደለም ብሎ ትቢያ አንስቶ ላዩ ላይ ነሰነሰ። እኔ ባለማወቅ ነው የተናገርኩት። መስማትን ሰምቼ ነበር፣ አሁን ግን አይኔ አየቻለሁ። ሳይህ አየሁ። በቃ አማካሪው ማን ነው? ማን ነው ቆሞ መንገድ ያሳየው? ማን ነው አቅጣጫ ያሳየው? አንዳንድ ጸሎቶቻችን እኮ እግዚአብሔርን የሚመክሩ ናቸው። ያው ኔክስት ይር እንዲህ ብታረግ ጥሩ ነው። ምክር እኮ ነው፣ ጸሎት አይደለም። እንዲህ አርግ ጌታ ሆይ፣ እንዲህ በዚህ አቅጣጫ እንድትመጣ ፈልገናል እና ይሄ ጥሩ ነው፣ ለዚህ ስለሚጠቅም ለወንጌል ስለሚጠቅም 6 ሚሊዮን ብትሰጠን አያውቅም እንደሱ የሚጠቅመውን እና የሚጎዳውን አረ ያውቃል አይደለም። አንዳንድ ምክሮችም አሉ። አንዳንደኛ ዘመን ጴንጤ እግዚአብሔርን በቃ ዘመኑ ላይ የተነሱ ነቢያት የሚመክሩት ይመስለዋል። ነቢያት የእግዚአብሔር አማካሪዎች አይደሉም። አሜን። ማለት ነቢይ መሆን ማለት የእግዚአብሔር አማካሪ መሆን ማለት አይደለም። ለምን እንዲያረክ አልኩት ጌታ። አንድ ጄሲ ዱፕላንተስ የሚባል እንደው አዝናለው ለዛ ያጠፋሁትን ጊዜን ሳስብ ለትምህርት ስለሚያስፈልግ ቁጭ ብዬ የተናገረውን በአማርኛ ተርጉሜዋለሁ። ቪዲዮውም አለኝ ማስረጃ። ምን አለ ጄሲ ዱፕላንተስ? አሜሪካን ሀገር የሚኖር 2 ጄት አለው ሰውየው፣ ባለጠጋ ነው። ኢየሱስ በዚህ ዘመን ቢመጣ በአህያ ሄድም ብሎ ያስተምራል። ስለዚህ አትጨቃጨቁ፣ ጄት ያስፈልጋል ለወንጌል ስራ አለ እና ምን አለ ጄሲ ዱፕላንተስ? አንድ ቀን እሑድ ቆሞ እርስ በርሳችሁ ነፃና ግልጽ የሆነ ውይይት አድርጉ ይላል ጉባኤው። ነፃና ግልጽ ውይይት አድርጉ። እኔ እንደዚህ አይነቱ ውይይት ከእግዚአብሔር ጋር ነበረኝ። አንድ ቀን እግዚአብሔር ወደ እኔ መጣና ጄሲ ስለዚህ ነገር ምን ታስባለህ? እስኪ ንገረኝ ብሎ ጠየቀኝ። አስባችሁታል? እግዚአብሔር የእኔን አስተያየት ጠይቆኛል። እኔም እሺ እግዚአብሔር ሆይ እኔም ምክር ከጠየቀኝ አይቀር እንግዲህ ማድረግ ያለብን ነገር ብዬ ንግግሬን ሲጀምር እግዚአብሔር አይ ጄሲ አንተ ምን ይመስላል? እኔ አሁን መስማት የፈለኩት የአንተ ምክር ነው። ነፃና ግልጽ የሆነ ውይይት እንዲኖረን እፈልጋለሁ አለኝ። እኔም አይ እግዚአብሔር እንደዛ ማድረግ ያለብህ አይመስለኝም አልኩት። እርሱም መለሰልኝና እንደዛ ማድረግ የሌለብኝ ለምንድን ነው ብሎ ጠየቀኝ። እኔም ምክንያቱም አንተ ከኔ የበለጠ ሰዎች ታውቃለህ አልኩት። ከዚያም በመቀጠል እግዚአብሔር ሆይ በግለሰብ ላይ ትንሽ ተጨማሪ ስራ እንድሰራ ብትፈቅድ ብዙ ሰዎችን ወደ አንተ የምናመጣቸው ይመስለኛል አልኩት። እሱም ጄሲ አየህ ጥሩ ሐሳብ ነው የሰጠኸኝ፣ ልክ ነው፣ እሺ ቀጥልበት፣ ማድረግ ያለብህን አድርግ አለኝ። በቃ እንዲህ እየተነካ ነው የሚናገረው። በእውነት እኔ በትምህርት አንሳት። አሜን። እግዚአብሔር ስራ ፈቶ ጄሲን ምክር ጠየቀው። አይገርምም? አሜን የሚል ደግሞ 8000 ሰው አለ። እኔ እኮ
በኢትዮጵያ ሕግ አንዴ አሴን የመከረኝ አንድ ሰው 1000 ሰዎች አብዷል ብለው ከመሰከሩበት እብድ ነው አለ አይደል? እንደዛ አይነት ሕግ ፔቲሽን መሰብሰብ አለበት። እውነቴን ነው። አንዳንድ ሰው ላይ ፊርማን ሰብስብ እና አብደው ነው እንበል። አሁን ይሄንን የስህተት ትምህርት ልበለው ኑፋቄ ልበለው ወዴት እናስገባው? ማን ነው የጌታን ልብ ያወቀው? አማካሪው ማን ነው? የእግዚአብሔርን ጥልቅ ነገር የሚያውቀው የራሱ የእግዚአብሔር መንፈስ ብቻና ብቻ ነው። ማንም አያውቀውም። በነገራችን ላይ አንዳንድ የእግዚአብሔር እንደራሴዎች እንዳያስቷችሁ። ስላንቺ ጌታ ምን እንዳለኝ ታውቂያለሽ? መሀል ላይ ገብተው ማለት ከዛ የ10 ዓመት እቅድ ይሰጧታል። ያንን እየፈለገች እንዲሁ ሁሉ ሰው ጌታ ይርዳል። አንደኛ ቆሮንቶስ 2:11 ላይ ጳውሎስ በውስጡ ካለው ከራሱ መንፈስ በስተቀር ከሰው መካከል ይላል የአንድን ሰው ሐሳብ የሚያውቅ ማን አለ? እዚህ ያለን እኛ አንዳችንም ያንተን ወይም ያንቺን ሐሳብ መርምረን ማወቅ አንችልም። የኔን ልብ ማወቅ አትችሉ። ማን አለ የአንድን ሰው ሐሳብ መርምሮ ማወቅ የሚችል? ከሰው መካከል ማን አለ? እንዲሁም ከእግዚአብሔር መንፈስ በስተቀር የእግዚአብሔርን ሐሳብ የሚያውቅ ማን ነው ይላል። ልቡን ማን አወቀው? አማካሪውስ ማን ነው? እንደው በጌታ ኤርምያስ ምዕራፍ 23 አውጡ። ብሉይ ኪዳን ገጽ 580 አካባቢ አውጡ። አንዳንድ ጥቅስ የተጻፈ ስለማይመስል ብናወጣ ነው ጥሩ። ከቁጥር 16 ጀምሮ ነው የምናነባው። የሰራዊት ጌታ እግዚአብሔር እንዲህ ይላል። ምን ይላል? አንብቡ፣ አንድ ላይ እናንብብ። ትንቢት የሚናገሩላችሁን የነቢያትን ቃል ተብሎ ተጽፏል። እስኪ አሜን በሉ። አልፎ አልፎ በሉ፣ ችግር የለም። እንዴ ትንቢት የሚናገሩላችሁን የነቢያትን ቃል አትስሙ ተብሎ ተጽፏል አይደለም? ለምን ማንሰማው? የነቢያትን መንፈስ አትናቁ አይደል የሚባለው? ለምን ማንሰማው? አትስሙ ግን ተብሏል። ከንቱነትን ያስተምሯችኋል፣ ከእግዚአብሔር አፍ ሳይሆን ከገዛ ልባቸው የወጣውን ራእይ ይናገራሉ። አቤት እግዚአብሔር! አይገርምም? ከንቱነትን ያስተምራሉ። ትምህርታቸው ከንቱነት ነው። ሌላስ? ከእግዚአብሔር አፍ ሳይሆን ከምናቸው የወጣው? ከልባቸው አይደል የሚለው? ጥሎብን ደግሞ የኛ ፊት ይነበባል። ለዚህ ነው የነቢያት አገልግሎት ማይከብደው። እንዲሁ ግንባራችሁን አይተው ይገባቸው። የከፋውን ሰው አታውቅም። እኛ ሳናወራ የምንግባባ ህዝብ አይደለም? ሳንነጋገር እንዲሁ እኮ መግባባት እንችላለን። ታውቃላችሁ? እንዲሁ እሱኑ እኮ ነው ትንቢት ያደረጉት። እሱኑ ትንቢት ያደረጉት። በቃ ሽሩድነሳችንን ነው መንፈሳዊ እኮ የምናደርገው። አንዳንድ ጊዜ እንዲሁ ሳይ በቃ ከአፉ ሳይወጣ ከምናቸው ከገዛ ልባቸው የወጣው ምን ራእይ ይናገራሉ። ተመልከት። ለሚንቁኝ ይላል። ማንን ለሚንቁን? እግዚአብሔርን እኮ ለሚንቁኝ ሁልጊዜ እግዚአብሔር ሰላም ይሆንላችኋል ብሏል ይላሉ። ለሚንቀው ህዝብ እኮ ነው። እግዚአብሔርን ለሚንቀው ህዝብ ይሄዱና እግዚአብሔር እንዲህ ይላችኋል፣ ሰላም ይሆንላችኋል። ህዝቡ ግን ማንን የሚንቅ ነው? እንዲህ ይላሉ፣ በልቡም እልከኝነት ለሚሄድ ሁሉ በሉት ምን ክፉ ነገር ገዢው የዚህ ዘመን ስብከት ብቻ አይደለች፣ ክፉ ነገር አያገኝም። እኔ እኮ የተከለከለ ነገር የሚያጠኑ ይመስለኛል እነዚህ ሰዎች። እውነቴን እኮ ነው። የሆነ ዞር ያለ ነገር አለ። ክፉ ነገር አያገኝሽም፣ ክፉ ነገር አያገኝህም ይላሉ። ማንን ነው የሚሉት? በልቡ እልከኝነት የሚሄደው እግዚአብሔር ቁንጥጥ አድርጎ ሊቀጣ የሚገባውን ሰውዬ ክፉ ነገር አያገኝም ይሉታል። አይ እግዚአብሔር ይላሉ። ቃሉን ያይና ይሰማ ዘንድ
በእግዚአብሔር ምክር የቆመ ማን ነውና ይላል። ማን ነው አማካሪው? ሲመክር ቆሞ ቃሉን ያየ ማን ነው? ቃሉን የሰማ ማን ነውና? ቃሉንስ ያደመጠ የሰማስ ማን ነው ተብሎ ተጽፏል። የጌታን ልብ ያወቀው ማን ነው? አማካሪው ማን ነው ይላል። ቁጥር 21 ጋር ሄዱ። እኔ ሳልካቸው እነዚህ ነቢያት ምን አረጉ ነው የሚለው? ሮጡ። በቃ አካሄዳቸውን ሁሉ ያውቀዋል። ሮጡ። ከዛስ እኔም ሳልነግራቸው ትንቢት ተናገሩ። ቁጥር 25 ጋር ሄዱ። አለምኩ አለምኩ እያሉ አይገርምም? አይገርም? ተጽፏል እኮ ግን እያስተዋላችሁ ነው? ኢናይቪ ምን ይላል መሰለ? ህልም አለምኩ እያሉ አለምኩ አለምኩ፣ ታየኝ ታየኝ፣ በራልኝ እያሉ ያውቃቸዋል እኮ። ደግነቱ ሰማይ ያውቃቸዋል። እኔ እናንተን አስደነቁን እንጂ ብዙ ሺህ ዓመት አውቆ ጨርሷቸዋል። በኤርምያስ ዘመን እንኳን እያሉ በስሜ ሐሰትን የሚናገሩትን የነቢያትን ነገር ሰምቻለሁ። ቁጥር 28 የሚያልም ነቢይ ህልምን ይናገር፣ ቃሌም ያለበት ቃሌን በእውነት ይናገር። ገለባ ከስንዴ ጋር ምን አለው ይላል። እውነተኛውን ደግሞ አይደፈጥጥም። እየሰማችሁ ነው? ቁጥር 31 ላይ ምን ይላል? እነሆ ከምላሳቸው ትንቢትን አውጥተው እርሱ ይላል በሚሉ ነቢያት ላይ ነኝ ይላል እግዚአብሔር። አዲስ መደበኛ ትርጉምን ይሁት ቁጥር 31 አፈጮሌነታቸውን በመጠቀም ይላል። ከተቷቸው ቦታ እያስያዛቸው አንብቡ። በመጠቀም እግዚአብሔር እንዲህ ይላል የሚሉትን ነቢያት እቃወማለሁ ይላል እግዚአብሔር። እንደው ጌታ ይርዳል። ጳውሎስ እኮ ማን ያማከረው? እነ ጄሲ ዱፕላንተስ የነሱ እግዚአብሔር የሚመከር ነው። ጌታ አቋም ይስጠን። በእውነት ላይ አንቅለስለስ። አዎ ኢትዮጵያዊ ብሔሩን ንካበት። በብሎኬት ነው የሚያፈርስ። በመስቀሉ ላይ የተገለጠውን እውነት ግን ንካው። ያው እኛ ማናውቀው ብዙ ነገር አለ። አፈጮሌ አለምኩ የሚል ከምላሱ ትንቢት የሚያወጣ ከአፉ ሳይሰማ ከልቡ የሚፈጥር እንዲህ አይነቱን እቃወማለሁ። ማን ነው የሚለው? ምንድነው እዚህ ውስጥ እየገባን ያለንበት ምክንያት? የጌታን ልብ ያወቀው ማን ነው? አምላካችሁ አማካሪ የለው። አማካሪ ፈልጋችሁ ስለ እግዚአብሔር አትማሩ። ማን ያማከረው? ማን የነገረው? ማን ነው በዚህ ግባ በዚያ ወጣ ያለው እያለን ነው። ዘዳግም 29 ሚስጥር የሆነው ለአምላካችን ለእግዚአብሔር ነው። የተገለጠው ግን የዚህን ሕግ ቃል ሁሉ እንከተል ዘንድ ለልጆቻችንና ለኛ ነው ይላል። የማይገባን ነገር፣ ከኛ ዕውቀት የተሰወረ ነገር፣ ሚስጥር የሆነ ነገር ሁሉ ንብረትነቱ የማን ነው? የእግዚአብሔር ነው። የተገለጠ የታየ የበራልን ነገር ግን እንኖር ዘንድ እንታዘዘው ዘንድ ለኛ ነው። ስለዚህ እግዚአብሔር ሚስጥር አለው። አሜን። ብዙ እኛ ማናቀው ነገር አለ። አማካሪ ማይደርስበት ብዙ ነገር አለ። ይሄን እውነት ስንማማር ስለ አምላካችን ስናጠና ወደ ውዳሴ ሊያመጣን ይገባል። እንኳንም እንዲህ አይነት አምላክ ሆነ አምላኬ ማለት አለብን። ውበቱ በቃ ልኩ ከፍ ያለ ክብር ለስሙ። ቁጥር 35 ጋር እንሂድ። ወይስ ብድራቱን ይመልስ ዘንድ ለእርሱ አስቀድሞ የሰጠው ማን ነው ይላል። አስቀድሞ የሰጠው ሰው ማን ነው? ከዚህ ቀደም ሰጥቻለሁ በል መልስልኝ ብሎ ለመጠየቅ እግዚአብሔርን የሰጠው ማን ነው? እግዚአብሔር መልሶ እንዲሰጠው ለእግዚአብሔር ያበደረ ከቶ ማን ነው? በጣም ነው የሚገርመው። ይህንን ስላደረግኩ አንተ አይሁዳዊ፣ ያንን ስላደረግኩ በዚህ ዘመን እንዲህ ስለሰጠሁት እግዚአብሔር ይህንንና ያንን ለኔ መመለስ አለበት ብለህ መጠየቅ አትችልም። ማን ነው የሰጠው? ሊጠይቀው የሰጠው ማን ነው? ያበድራል እንጂ አጥሮት አይበደር፣ ይሰጣል እንጂ ማንንም ስጠኝ ብሎ አይጠይቅም አምላካችን እያለን ያለው ያዕቆብ 1:17 በጎ ስጦታ ሁሉ ፍጹምም በረከት ሁሉ ከየት ናቸው? ከላይ ናቸው።
ይሰጣል እንጂ አይቀበልም። ይሰጣል እንጂ አይቀበልም። ለቆሮንቶስ ሰዎች ጳውሎስ አንደኛ ቆሮንቶስ ምዕራፍ 4 ቁጥር 7 ላይ ለመሆኑ አንተ ከሌላው እንድትበልጥ ያደረገ ማን ነው? ያልተቀበልከው የራስህ የሆነ ነገር ምን አለ ይላል። ምን አለ? ያልተቀበልከው እግዚአብሔር ያልሰጠ የራስህ የሆነ ነገር፣ ከራስህ የሆነ ነገር ምን አለ? ከተቀበልህ ታዲያ እንዳልተቀበልህ ለምን ትመካለህ ይላቸው። ምን አለ ያልሰጣችሁ ነገር? ምን አለ ያልተቀበላችሁት ነገር? ከራሳችሁ የሆነ ነገር ምን አለ? ብድራቱን ይመልስ ዘንድ ለእግዚአብሔር አስቀድሞ የሰጠ ማን ነው? ጌታ ይርዳን። እግዚአብሔር ከኃጢአተኛውም ሆነ ከጻድቅ ከሁላቸው ዕዳ የለበትም። ማንም ምንም አላደረገለትም። ምንም የሰጡት ነገር የለም። እነኚህን ሰመራይዝ አድርገን ለመጨረስ እንሞክር። ከቁጥር 33 እስከ 35 ያለውን ሰመራይዝ ለማድረግ እንሞክር። ጳውሎስ በዚህ ክፍል ውስጥ እንግዲህ እግዚአብሔርን የምናወድስበትን 7 የእግዚአብሔርን ባህሪያት ነው እየነገረን ያለው። አንደኛው የእግዚአብሔር ጥበብ ጥልቅ ነው የሚል ስለ ጥበቡን የነገረን፣ ባለጠጋ ነው ጥበቡ። ሁለተኛው የእግዚአብሔር ዕውቀት ጥልቅ ነው። የእግዚአብሔር ዕውቀት ባለጠጋ ነው፣ ሪች ነው እያለን ያለ። እኛ አልገባንም ማለት እግዚአብሔር አልገባውም ማለት አይደለም። አለማወቃችን፣ አለመረዳታችን ሲያንገዳግደን ማወቁ ግን ድፍረታችን፣ ማወቁ መተማመኛችን ነው። አልታየን ሲል ሲሰወርብን፣ ጥበብ ሲርቀን የሱ በጥበብ ጥልቅ መሆን ምጡቅ መሆን ግን መመኪያችን ነው። ያውቅልናል። አሜን። ያውቅ ስለ ዕውቀቱ ነው ይላል። ሶስተኛ የእግዚአብሔር ፍርድ፣ የእግዚአብሔር ውሳኔ፣ የእግዚአብሔር ዕቅድ አይመረመርም ብሎናል። አራተኛ የእግዚአብሔር መንገድ፣ አደራረጉ፣ የሚከተላቸው ሜቶዶች አንትሬሰብል ናቸው። ዱካ ዱካ እያያችሁ በዚህ ሄዷል ብላችሁ የምትገምቱት አምላክ አይደል። ሌላው ልቡን ያወቀ ማን ነው? አምላካችን ልቡ አይታወቅም፣ አይመረመርም፣ ፕሪዲክት አይደረግም። ያማከረውስ ማን ነው? የመጨረሻው ለእግዚአብሔር የሰጠ ማን ነው?